እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ የዩኒት 3 ሌሰን 9 ለምናየው ሊኩዊድ ስቴት የሚለውና ኢነርጂ ቼንጅስ ኢን ሊኩዊድ ስቴት የሚለውን ይሆናል። እንግዲህ ሊኩዊድ ስቴቶችን ቤዚካሊ ባለፈው ፊዚካል ስቴት ኦፍ ማተር ላይ አይተናል። ዛሬ በአዲስ ልናይ የምንችለው ኢነርጂ ቼንጅስ ኢን ሊኩዊድ ስቴት የሚለውን ነው። ስለዚህ ይሄን ከጨረስን በኋላ ምን ይጠበቅባቸዋል? አንደኛው ኤክስፕሌን ተርምስ ኢቫፖሬሽን፣ ቦይሊንግ፣ ኮንደንሴሽን፣ ቫፖር ፕሬሸር፣ ቦይሊንግ ፖይንት፣ ሞላር ሂት ኦፍ ቫፖራይዜሽን፣ ሞላር ሂት ኦፍ ኮንደንሴሽን የሚሉ ተርሞችን ልትረዱ ይገባቸዋል። ሌላ ካሪ አውት አን አክቲቪቲ to demonstrate the concept of vapor pressure ዲሞንስትሬት ለማድረግ አክቲቪቲዎችን ያው ከመጻፋችሁ ላይ አለ ያን ልትረዱ ይገባችኋል። ቫፖር ፕሬሸር ምንድን ነው የሚለውን። ሌላ carry out an activity to determine the boiling points of water and ethanol። እንግዲህ boiling point of water እና ኢታኖልን ቴምፕሬቸር ዲፔንድ ሆነን እንግዲህ የትኛው ቮላታይል ነው የትኛው አቶም ቴምፕሬቸር ናን ቮላታይል ነው። ስለዚህ ቮላታይል ከሆነው ቴምፕሬቸር ስንጨምር እንግዲህ ይሄኛው ቮላታይል ነው ይሄኛው ናን ቮላታይል ነው ቴምፕሬቸር ላይ ዲፔንድ ሆነን። ስለዚህ የማን ቦይሊንግ ፖይንት ከፍ ይላል በኃይለኛው ይጨምራል የሚለውን ልትረዱ ይገባችኋል። ዘን when you come to the liquid state is one of the fundamental state of matter characterized by basically እንግዲህ physical state of matter በሶስት ከፍለን አይተናል። ሶሊድ፣ ሊኩዊድ እና ጋዝ ብለን beyond this there is another state of matter plasma state ምንለው ማለት ከነዛ በታች ከሶስቶች በታች የፕላዝማ ስቴት ማለት። ስለዚህ ከነዚህ ቤዚክ ፋንዳሜንታል ፊዚካል ስቴት ኦፍ ማተር ካየናቸው አንዱ ነው ይሄ ሊኩዊድ ስቴት ምንለው። ስለዚህ ይሄ ሊኩዊድ ስቴት ባህሪውን ስናስታውሰው it have characteristic ability to flow ሊኩዊድ ፍሉይድ ናቸው። ሊኩዊዶች ግራቪቲ ላይ ዲፔንድ ሆነው ግራቪቲ ከፍ ወዳለው ፍሎው ይሆናሉ ማለት ነው፣ ይፈሳሉ። ለምሳሌ ውሃ ከከፍተኛ ወደ ዝቅተኛ ቦታ ይፈሳል። ለምንድን ነው? ግራቪቲ ዝቅተኛ ቦታ ላይ ከፍተኛ ስለሚሆን ማለት ነው። ስለዚህ ሊኩዊድስ አር ፍሉይድስ። ሌላኛው ቴክ ዘ ሼፕ ኦፍ ኢትስ ኮንቴነር ዘይ ቴክ ዘ ሼፕ ኦፍ ኮንቴነር በት ዘይ ሃቭ ዜር ኦውን ኮንስታንት ቮሊዩም። አሁን ሊኩዊድን ውሃን ጀሪካን ላይ ብናስቀምጥ የጀሪካን ሼፕ ይኖረዋል። ሃይላንድ ላይ ብናስቀምጥ የሃይላንድ ሼፕ ይኖረዋል። ሮቶ ላይ ብናስቀምጠው የሮቶ ሼፕ ይኖረዋል ማለት ነው። ስለዚህ ዘይ ቴክ ዘ ሼፕ ኦፍ ኮንቴነር ኤንድ ሃቭ ዜር ኦውን ኮንስታንት ቮሊዩም ዲፋይናይት ቮሊዩም አላቸው፣ ሼፕ ኦፍ ኮንቴነር አላቸው። ዛት ሚንስ ዘይ ሃቭ ኖ ዜር ዲፋይናይት ኦውን ሼፕ የላቸው ማለት ነው። ሌላ ፓርቲክልስ አር ሌስ ታይትሊ ፓክ ዊች አለው them to move freely። ስለዚህ ኢንተርሞሊኩላር አትራክሽን ፎርስን ስናይ they have weak attraction force ከሶሊዶች ጋር ኮምፔር ስናደርግ እነዚህ ሊኩዊዶች ላይ ያለው ኢንተርሞሊኩላር ፎርስ it may be London force ወይም dispersion force ምንለው፣ ዳይፖል ፎርስ ምንለው እና ሃይድሮጅን ቦንድ ምንለው እነዚህ ቤዚክ ፎርሶች አሉ ሊኩዊድ ስቴቶች ላይ። ስለዚህ እነዚህ ፎርሶች ምንድናቸው? ዊክ ናቸው። ስለዚህ እነዚህ ሊኩዊድ ፓርቲክል ላይ ዊክ ከመሆኑ የተነሳ ሊኩዊድ ሌስ ታይትሊ ፓክድ የሆኑት ሌስ ታይትሊ ነው፣ ዊክ አትራክሽን ፎርስ አላቸው ማለት ነው። በአጠቃላይ ቫንደር ዋልስ ፎርስ አላቸው ሊኩዊድ ስቴት ኦፍ ማተር። ሌላ ሌስ ኮምፕሬሲብል ዲው ቱ ሊሚትድ ስፔስ ቢትዊን ፓርቲክልስ ሌስ ኮምፕሬሲብል ናቸው። ማን ጋር ኮምፔር ስናደርጋቸው? ጋዞች ጋር ኮምፔር ስናደርጋቸው ሌስ ኮምፕሬሲብል ናቸው። ሶሊዶች ጋር ኮምፔር ስናደርጋቸው ሃይሊ ኮምፕሬሲብል ናቸው። ስለዚህ ከጋዞች ጋር ኮምፔር አድርገን ሌስ ኮምፕሬሲብል አልናቸው። ስለዚህ ሌስ ኮምፕሬሲብል የሆኑት ለምንድነው? ሊሚትድ ስፔስ ስላላቸው ነው። ቢትዊን ፓርቲክልስ እነዚህ ዊክ ኢንተርሞሊኩላር ፎርስ ስላላቸው ውስን ትንሽ ስፔስ ነው ያላቸው። ከጋዞች ኮምፔር ስናደርግ ይሄ ፎርስ ስትሮንገር ኮምፔር ስናደርጋቸው ከሊኩዊዶች ላይ ይሄ ፎርስ ስትሮንግ ይሆናል። ስለዚህ ስትሮንግ ሲሆን ከጋዞች ጋር ኮምፔር ስናደርግ ፓርቲክል ቢትዊን ፓርቲክል አዮን ሞሌኪል አተም ስፔሱ ምንድነው? ትንሽ ነው። ኮምፕረስ ስናደርጋቸው ኮምፕረስ የሚሆን የሚችሉት ኤክስቴንቱ ካፓቢሊቲው ትንሽ ነው ከጋዞች ጋር ኮምፔር ስናደርግ። ነገር ግን ከሶሊዶች ጋር ኮምፔር ስናደርግ ሞር ኮምፕሬሲብል ናቸው እነዚህ ሊኩዊድ ስቴት ኦፍ ማተር ማለት ነው። ሌላው እዚህ ጋር የምናየው ኢነርጂ ቼንጅስ ኢን ሊኩዊድ ስቴት ነው።
ሊኩዊድ ስቴት ላይ ምን ኢነርጂ ቼንጆች አሉ የሚለውን እናያለን ማለት ነው። ኢነርጂ ቼንጅስ አር ክሩሻል አስፔክት ኦፍ አንደርስታንዲንግ ዘ ቢሄቪየር ኦፍ ሊኩዊድስ። እንግዲህ የሊኩዊድ ባህሪን ለማወቅ ኢነርጂ ቼንጅ ምንድነው? ክሩሻል አስፔክት ነው፣ አስፈላጊ ነገር ነው። ኢነርጂ ቼንጅን መረዳት አለብን። ከ ኢነርጂ ቼንጅስ አሶሺየትድ ዊዝ ሊኩዊድስ አር ዋና ኢነርጂ ቼንጆች ሊኩዊዶች ጋር ያሉ አንደኛው ሂቲንግ እና ኩሊንግ ናቸው። ሂቲንግ እና ኩሊንግ፣ ሂት ስናደርግ ምን ይሆናል? ኩል ስናደርግ ምን ይሆናል? then when heat is added to liquid is temperature increase። ስለዚህ ሊኩዊዶች ላይ ቴምፕሬቸር ለማለት ነው። ሂት ስንጨምር የሊኩዊዶች ቴምፕሬቸር ይጨምራል። ስለዚህ ሊኩዊዶች ቴምፕሬቸር ሲጨምር አቨሬጅ ኬኔቲክ ኤነርጂ ኦፍ ሊኩዊድ ስቴት ኢንክሪዝ፣ ስለዚህ ቫይብሬሽኑ ይጨምራል ማለት ነው። ስለዚህ ኬኔቲክ ኤነርጂ እንግዲህ ብዙ ጊዜ እንደምናስታውሰው ሃፍ ኦፍ ኤምቪ ስኩዌር ነው። ስለዚህ ቴምፕሬቸር ሲጨምር ቫይብሬሽኑ ይጨምራል፣ ዘን ስፒዱ ይጨምራል፣ ኬኔቲክ ኤነርጂውም ይጨምራል ማለት ነው። the added energy increase the kinetic energy of that is the added energy ምንድነው? ሂት ነው። the added temperature ነው። increase the kinetic energy of the liquid molecules causing them to move faster በፍጥነት እንዲንቀሳቀሱ ያደርጋቸዋል ማለት ነው። ሌላ በተቃራኒው ደግሞ ኩሊንግ ነው። ኩሊንግ conversely oppositely contrarily when heat is removed from liquid its temperature decrease። ስለዚህ ቴምፕሬቸር ይቀንሳል። ቴምፕሬቸር ቀነሰ ማለት kinetic energy of liquid molecule also what decrease። ስለዚህ ይሄ ደግሞ ወዴት ይመራቸዋል ማለት ነው? ሊኩዊድ ሞሌኪውሎች ሙቭመንቱ ስሎ እንዲሆን ያደርጋቸዋል። ስለዚህ እዚህ ጋር ሂቲንግ ላይ ምን አለ? ቦንድ ብሬክ አለ፣ ቦንድ ብሬኪንግ አለ፣ ቦንድ ብሬኪንግ። ስለዚህ ቦንድ ብሬኪንግ አለ። ኢንተርሞሌኩላር ፎርስ የነበረው ብሬክ ያደርጋል። ዘንድ ያ ቦንድ ብሬክ ካደረገ ኬኔቲክ ኢነርጂው ይጨምራል፣ ሙቪንግ ፋስተር ይሆናል። እዚህ ጋር ግን ምን አለ ማለት ነው? ቦንድ ፎርሜሽን አለ፣ ቦንድ ፎርሜሽን። ስለዚህ ቦንድ ፎርም ያደርገው ምን ሲሆን ነው? እዚህ ከብሬክ ለማድረግ የተጠቀምነው ኢነርጂ አለ። ያ ኢነርጂውን ስናስወግደው ምን አለ ማለት ነው? ቦንድ ፎርሜሽን አለ ማለት ነው። ስለዚህ ቼንጅን ሂት ኦፍ ሂቲንግ ኢዝ ኢኳልስ ቱ ኤችቲ ማለት እንችላለን። ኢዝ ኢኳልስ ቱ ኔጋቲቭ ቼንጅን ሂት ኦፍ ምን ኩሊንግ ማለት እንችላለን። እዚህ ጋር ፖዚቲቭ ያልነው ለምንድን ነው? ኢንዶተርሚክ ፕሮሰስ ነው። ኢነርጂ አብዞርቭ ያደርጋል ቦንድ ብሬክ ለማድረግ ሂት ስናደርግ። በዚህን ጊዜ ኬኔቲክ ኢነርጂ ምን ይሆናል? ሃይስት ይሆናል። ሙቭመንቱ ፋስት ይሆናል ማለት ነው። ሙቭመንት ኦፍ ሊኩዊድ ሞሌኪውሎች ፋስት ይሆናል፣ ኬኔቲክ ኢነርጂ ይጨምራል። እዚህ ጋር ግን ኬኔቲክ ኢነርጂ ይቀንሳል፣ ኬኔቲክ ኢነርጂ ስሎ ይሆናል። ስለዚህ ኬኔቲክ ኢነርጂ ስለሆነ ማለት ሞሌኪውሎች ሙቭመንቱ ስሎ ይሆናል ማለት ነው። ሞሌኪውሎች ሙቭመንቱ የሊኩዊድ ሞሌኪውሎች ሙቭመንት ስሎ ይሆናል። ስለዚህ ኩሊንግ ነው፣ ኤግዞተርሚክ ፕሮሰስ ይባላል ማለት ነው። ሌላ ኤነርጂ ቼንጁ ፌዝ ቼንጅ ነው። ፌዝ ቼንጅ ቫፓራይዜሽን እና ቦይሊንግን እናያለን። ቫፓራይዜሽን እንግዲህ ቫፓራይዜሽን ምንለው ምን ሲሆን ነው? ኢቫፖሬሽን ቀጥሎ የሚመጣው ፕሮሰስ ነው። ቦይሊንግ ምንለው ምን ሲሆን ነው የሚለውን ሌትዊሲ እንግዲህ ቱ ቼንጅ ሊኩዊድ ኢንቱ ጋዝ፣ ሊኩዊድን ወደ ጋዝ ለመቀየር ምን እናደርጋለን? ኢነርጂን እንጨምራለን። ስለዚህ ፕሮሰሱ እንግዲህ ኢንዶተርሚክ ነው። ዲስ ኢነርጂ ኢዝ ዩዝድ ቱ ኦቨርካም ደ ኢንተርሞሌኩላር ፎርስ። ያ ኢነርጂ ምን ብሬክ ለማድረግ ይጠቅማል? ኢንተርሞሌኩላር ፎርስ። እንግዲህ እነዚህ ሊኩዊዶች ላይ ያሉ ኢንተርሞሌኩላር ፎርስ ቤዚካሊ ቫንደርዋልስ ፎርስ ምንላቸው ናቸው። ሜቢ ለንደን ወይም ዲስፐርሽን ፎርስ ይሆናል፣ ዳይፖል ፎርስ ይሆናል። ከነዛ ጠንከር ያለው ሲበልጥ ሲኖር ደግሞ ሃይድሮጅን ቦንድ ሊኖር ይችላል። ስለዚህ እነዛን ኦቨርካም እናደርጋለን። ምን ስናደርግ? ኢነርጂን ስንጨምር፣ አድ ስናደርግ። ዚስ ኢነርጂ ኢዝ ዩዝድ ቱ ኦቨርካም ዘ ኢንተርሞሌኩላር ፎርስ ሆልዲንግ ዘ ሊኩዊድ ቱጌዘር አሎዊንግ ዘ ሞሌኪውል ቱ ኤስኬፕ ኢንቱ ዘ ጋዝ ፌዝ። ስለዚህ ቴምፕሬቸርን ስንጨምር ሊኩዊድ ቦንዱ ብሬክ የሆነና ጋዝ ሊኩዊድ ሞሌኪውሎች ኢስኬፕ ያመለጡ ጋዚ የሆኑ ይሄዳሉ ማለት ነው። ዚስ ፕሮሰስ ኢዝ ኮልድ ቫፖራይዜሽን ዊች ኦከርስ ስሩ ኤቫፖሬሽን። ስለዚህ ይሄ ፕሮሰስ ምን ይባላል? ቫፖራይዜሽን ይባላል። ስለዚህ ይሄ ፕሮሰስ ምን ላይ ነው የሚፈጠረው? ኢቫፖሬሽን ላይ ነው። እንግዲህ ኢቫፖሬሽን ምንለው ሰርፌስ ፌኖሜና ነው። ሰርፌስ ላይ ነው የሚፈጠረው። ቀጣይ ስላይድ ላይ እናያለን።
ኢቫፖሬሽን እና ቦይሊንግ የምንለውን ማለት ነው። ስለዚህ ዚስ ይሄ ሊኩዊድ የነበረው ቴምፕሬቸር ሲጨምር ሊኩዊድነቱን እያጣ ይሄዳል። ወደ ጋዝ ወደ ስቲም በስቲም መልክ እየተነነ ይሄዳል። ይሄ ፕሮሰስ ምን ይባላል? ቫፖራይዜሽን ይባላል። ይሄ ቫፖራይዜሽን ደግሞ በምን ፌኖሜና ነው ፕሮሰስ ነው የሚፈጠረው? በኢቫፖሬሽን ሂደት ነው። ስለዚህ ይሄ ኢቫፖሬሽን የምንለው ሰርፌስ ፌኖሜና ነው። ከሰርፌስ ነው የሚነሳው። ኦር ቦይሊንግ እንላለን። ስለዚህ ቦይሊንግ ደግሞ ስሩአውት ዘ ሊኩዊድ አለ ማለት ነው። እንግዲህ ቦይሊንግ ስሩአውት ዘ ሊኩዊድ ነው የሚፈጠረው። ነገር ግን ኢቫፖሬሽን አት ሰርፌስ ፊኖሚና ሰርፌስ ላይ ነው የሚፈጠረው ማለት ነው። እንግዲህ ይህን ቴምፕሬቸር ስናይ ፌዝ ቼንጅን ስናይ ሄር ዜር አር ሊኩዊዶች አሉ። ሊኩዊዶች እንግዲህ ወደ ጋዝ ይቀየራሉ። ሊኩዊድ ወደ ጋዝ የሚቀየረውን ፕሮሰስ ኢቫፖሬሽን እንላለን። ኢቫፖሬሽን እንላለን። ስለዚህ ይሄ ኢቫፖሬሽን የሚፈጠረው ኢነርጂ ሲያገኝ ነው። ኢነርጂ ሲያገኝ ሊኩዊዱ ኢንተርሞሌኩላር ፎርሱ ብሬክ ይሆናል። ሊኩዊዱ ወደ ጋዝ ኢስኬፕ ይሆናል። ስለዚህ ኢቫፖሬሽን ይባላል ማለት ነው። ተቃራኒው ደግሞ ሪፎርሜሽን ነው። ሊኩዊድ ማን ነው? ጋዝ ሊኩዊድ የነበረው ጋዝ የሆነ አምልጦ የሄደው የሆነ ቦታ ሲያገኝ ቀዝቀዝ ያለውን ቴምፕሬቸር የሚያስወግድበትን ወደ ጋዝ ሲቀየር የሚያስወግድበትን ኤሪያ ሲያገኝ ቦንዱ ሪፎርም ይሆናል። ሊኩዊድ ስቴት ይሆናል ጋዝ የነበረው። ስለዚህ ይህን ፕሮሰስ ምን እንላለን? ኮንደንሴሽን እንላለን። ኮንደንሴሽን ፕሮሰስ እንላለን ማለት ነው። ኮንደንሴሽን አሁን energy of evaporation is positive whereas energy of condensation is negative። ለምን? ኮንደንሴሽን ምን ስለሆነ ኤግዞተርሚክ ፕሮሰስ ስለሆነ፣ ኤንዶተርሚክ ፕሮሰሱ ደግሞ ኢቫፖሬሽን ስለሆነ ፖዚቲቭ እና ኔጋቲቭ ብለን አሳይን ማድረግ እንችላለን ማለት ነው። እንግዲህ ይሄ there are factors that increase or that affect rate of evaporation። አንደኛው ቴምፕሬቸር ነው። እንግዲህ ቴምፕሬቸር ሲጨምር average kinetic energy of molecule that is liquid molecule ይጨምራል፣ ዘን ሬት ኦፍ ኢቫፖሬሽን ይጨምራል ማለት ነው። እንግዲህ ቴምፕሬቸር ላይ ዲፔንድ ሆነን ሊኩዊዶችን በሁለት ከፍለን እናያለን። አንደኛው ቮለታይል ሊኩዊድ ምንላቸው ናቸው። ቮለታይል ሊኩዊድ ምንላቸው በሩም ቴምፕሬቸር ኢቫፖሬት የሚያደርጉ ናቸው። በሩም ቴምፕሬቸር 25 ዲግሪ ሴልሺየስ ላይ ኢቫፖሬት ያደርጋሉ። እነሱ ሊኩዊዶች ለምሳሌ አልኮልን፣ አረቄን መውሰድ እንችላለን፣ ሜርኩሪን፣ ቤንዚንን። እነዚህ ሁሉ ቮለታይል ሊኩዊድ ናቸው። ክዳናቸውን ስንከፍታቸው ይተናሉ። ስለዚህ አትሩም ቴምፕሬቸር ኢቫፖሬት የሚሆኑ ሊኩዊዶች ናቸው። ቴምፕሬቸር ሌላ ናን ቮላታይል ሊኩዊድ ናቸው። በሩም ቴምፕሬቸር ማይተኑ ናቸው። እነዚህ ሊኩዊዶች ለምሳሌ ውሃ ክፍት አስቀምጠን ብንተው ምንድነው ተኖ አናገኝም፣ ጎሎ አናገኝም። ብዙ ጊዜ ዘይትንም መውሰድ እንችላለን። ሩም ቴምፕሬቸር ዘይትም ምንድነው አይተንም። የተለያዩ ዘይቶችንም መውሰድ እንችላለን። ስለዚህ እነዚህ ናን ቮላታይል ሊኩዊዶች እንላቸዋለን። ቮላታይል ሊኩዊድ ላይ ቴምፕሬቸር ብንጨምር ሬት ኦፍ ኢቫፖሬሽኑ በጣም ከፍተኛ ይሆናል ማለት ነው። እንግዲህ ኢቭን ኢፍ ቴምፕሬቸር ናን ቮላታይል ላይ እንኳን ብንጨምር ሬት ኦፍ ኢቫፖሬሽን ይጨምራል። ነገር ግን የቮላታይል ሊኩዊዶች ሬቱ በጣም ከነዛ ከናን ቮላታይሎች ምን ይሆናል? የገነነ ከፍተኛ ይሆናል ማለት ነው። ሌላው እንግዲህ ሬት ኦፍ ኢቫፖሬሽን ቫፖራይዜሽን አፌክት የሚያደርገው ኢንተርሞሊኩላር ፎርስ ነው። እንግዲህ ዘ ሃየር ኢንተርሞሊኩላር ፎርስ ስትሮንግ ኢንተርሞሊኩላር ፎርስ ያለው ሊኩዊድ ሬት ኦፍ ቫፖራይዜሽን ስሎ ይሆናል። ለምን? ያ ቦንድን ብሬክ አፕ ለማድረግ የምንጠቀመው ኢነርጂው ከፍ ስለሚል ነው። ኢንተርሞሊኩላር ፎርስ እና ስትሬንግዙ እና ሬት ኦፍ ኢቫፖሬሽን ምንድናቸው? ኢንቨርስሊ ፕሮፖርሽናል ናቸው። አዝ ሬት ኦፍ ኢቫፖሬሽን ኢዝ ሃይ ዘ ዊክ ዘ ቦንድ ቢትዊን ሞሌኪውል ኢዝ። ያ የትኛው ቦንድ ሊሆን ይችላል? ሃይድሮጅን ቦንድ ሊሆን ይችላል፣ ዳይፖል አትራክሽን ፎርስ ሊሆን ይችላል፣ ለንደን ወይም ዲስፐርሽን ፎርስ ሊሆን ይችላል። ስለዚህ ስትሮንግ ኢንተርሞሊኩላር ፎርስ ያለው ሬት ኦፍ ኢቫፖሬሽን ዊክ ይሆናል ማለት ነው። ሌላኛው ሰርፌስ ኤሪያ ነው። ሰርፌስ ኤሪያ ስናይ እንግዲህ ኢቫፖሬሽን ኦከር አት ሊኩዊድ ሰርፌስ ብለናል። እንግዲህ ኢቫፖሬሽን ሊኩዊድ ሰርፌስ ላይ ኦከር ሀፕን የሚያደርግ ከሆነ ኢንተርፌስ ዊዝ
ኤር ሰራውንዲንግ ኢት ካለው ከባቢ አየር ሊኩዊድ ሰርፌስ ኤሪያ is the amount of liquid that is exposed to the atmosphere area. ስለዚህ the wider surface area the more is rate of evaporation በአጭሩ ኮምፔር ስናደርግ wider surface area ከሆነ rate of evaporationም ከፍ ያለ ይሆናል ማለት ነው which means the number of liquid molecules present at the surface increase the surface area of the container or the surface area occupied by the liquid increase. As a result, increase the number of molecules that separate from the liquid surface and change into gas at specific moment increase the rate of evaporation. ነገር ግን liquid ተመሳሳይ ሰርፌስ ኤሪያ ያላቸው ሊኩዊዶች ሬት ኦፍ ኤቫፖሬሽን ሁለት ፋክተሮች ላይ ዲፔንድ ይሆናል። አንደኛው ቴምፕሬቸር ላይ፣ ሁለተኛው ስትሬንግዝ ኦፍ ኢንተርሞሊኩላር ፎርስ። ለምሳሌ ዋተርንና አልኮልን ተመሳሳይ አማውንት መጠን ያላቸውን አንዳንድ ሊትር ተመሳሳይ ሰርፌስ ኤሪያ ላይ አድርገን ተመሳሳይ ቴምፕሬቸርን ሳፕላይ ብናደርግ እንግዲህ ኢንተርሞሊኩላር ፎርስ እና ቴምፕሬቸር አፌክት ያደርጋቸዋል። እነዚህ አንደኛው ቴምፕሬቸር ላይ ዲፔንድ ሆነን አልኮል ቮላታይል ነው። ስለዚህ በትንሽ ቴምፕሬቸር ከፍተኛ ሬት ኦፍ ኢቫፖሬሽን ይኖራል። ማን ጋር ኮምፔር ስናደርግ ዋተር ጋር። ሌላ ስትሬንግዝ ኦፍ ኢንተርሞሊኩላር ፎርስ እነዚህ ኢንተርሞሊኩላር ፎርስ ሁለቶችም ላይ ሃይድሮጅን ቦንድ ቢኖራቸው ቴምፕሬቸር ላይ ዲፔንድ ስንሆን አንደኛው ቮላታይል ነው። ስለዚህ በትንሽ ቴምፕሬቸር ሬት ኦፍ ኢቫፖሬሽን ከፍ ያለ ይሆናል ማለት ነው። ስለዚህ ተመሳሳይ ሁለቱም ሊኩዊዶች ኢንተርሞሊኩላር ፎርስ እና ቴምፕሬቸር ሰርፌስ ኤሪያ ቤዝ የሚያደርጉ ናቸው ማለት ነው። ሌላ ኮንደንሴሽን ነው። ፌዝ ቼንጅን የምናየው when a gas cools down, gas cool ሲሆን it loses energy and transition back into liquid state. The process is called condensation. Release heat as a gas molecules slow down and form bonds. ስለዚህ ቦንድ ሪፎርሜሽን አለ። then kinetic energy or movement of gas molecule ይቀንሳል ማለት ነው። እዚህ ጋር እንግዲህ ኢንተርሞሊኩላር ፎርስ አንድ ፋክተር ብለናል። ኢንተርሞሊኩላር ፎርስ ስናይ the energy changes in liquid are closely related to the intermolecular force between molecules. እነዚህ ኢንተርሞሊኩላር ፎርስ ሶስቶቹም አይተናቸዋል። ዳይፖል ለንደን ወይም ዲስፐርሽን ፎርስ እና ሃይድሮጅን ቦንድን። This force determine the amount of energy required to change the state of liquid. ስለዚህ ሊኩዊድ ወደ ጋዝ የመቀየር ስቴትን እነዚህ ፎርሶች አፌክት ወይም ተርምን ያደርጋሉ ማለት ነው። ሌላ እዚህ ጋር የምናየው ቬፐር ፕሬሸር ነው። ቬፐር ፕሬሸር ማለት the partial pressure of the vapor above liquid is called vapor pressure. እንግዲህ the partial pressure of the vapor above the liquid እንግዲህ ቬፐር ፕሬሸር ኦፍ ሊኩዊድ ዲፔንድ አፖን ዘ ቴምፕሬቸር ነው። ለምሳሌ ውሃን ስናፈላ የሆነ ነገር ልንሰራ ከድነ ነው ከሆነ ክዳኑን ብድግ ያደርጋል። ያ ፕሬሸር ነው ቬፐር ፕሬሸር ምንለው። ስለዚህ ያ ቬፐር ፕሬሸር ሊኩዊድ ምን ላይ ዲፔንድ ይሆናል? ቴምፕሬቸር ላይ ዲፔንድ ይሆናል። ስለዚህ እንግዲህ the higher the amount of temperature or the higher the supply of temperature the more is its vapor pressure. ስለዚህ ቬፐር ፕሬሸር ከፍ ይላል፣ ብድግ ያደርገዋል ክዳኑን ማለት ነው። ለምን? ፕሬሸሩ ከፍተኛ ስለሆነ ቴምፕሬቸሩ ሳፕላይመንቱ ከፍ ስላደረግ ነው። ነጥብ ፍሌት ላይ ደርሶ ከፍ ሲል እንግዲህ ወደ ቬፐር ሊኩዊዶች ኤስኬፕ የሚያመልጡበት ቴምፕሬቸር ላይ ሲደርሱ ቬፐር ፕሬሸር ሃፕን ያደርጋል ማለት ነው። at a given temperature vapor pressure is constant. ስለዚህ ባለው ቴምፕሬቸር ቬፐር ፕሬሸር ኮንስታንት ነው። the vapor pressure of liquid always increase as temperature increase because the rate of evaporation increase with increasing temperature. ስለዚህ rate of evaporation ስለሚጨምር ነው ያ ቴምፕሬቸርን ስንጨምር ቬፐር ፕሬሸር የሚጨምረው ማለት ነው። ሌላው ቦይሊንግ እና ቦይሊንግ ፖይንት ምንድን ነው? ቦይሊንግ ማለት change of liquid to bubble of እነዚህ ባብል ቁጥር
ያሉ ነገሮች ወደ ቫፐር ወደ ጋዝ የሚቀየሩበት ቴምፕሬቸር ላይ ሀፕን የሚያደርግ ነው ይሄ ቦይሊንግ የምንለው። which means boiling is the change of liquid to bubbles of vapor that appear throughout the liquid። እንግዲህ በአጠቃላይ ሊኩዊድ ላይ የሚከሰት ነው ይሄ ቦይሊንግ የምንለው። ነገር ግን ቦይሊንግ ፖይንት የምንለው ምንድነው? is temperature at which its vapor pressure equals to external atmospheric pressure። ያ እንግዲህ ፖይንት የምንለው ቫፐር ፕሬሸር ኦፍ ሊኩዊድ ከኤክስተርናል አትሞስፌሪክ ፕሬሸር ጋር እኩል ሲሆን ቦይሊንግ ፖይንት ይከሰታል ማለት ነው። ነገር ግን ቦይሊንግ ሁሉም ቴምፕሬቸር ላይ ይከሰታል። ዛት ሚንስ ቼንጅ ኦፍ ሊኩዊድ ቱ ባብል ኦፍ ቬፐር ዛት አፒር ስራው ዘ ሊኩዊድ ከሊኩዊድ እንግዲህ ቴምፕሬቸር ሳፕላይ ስናደርግ ጋዝ ባብሎች ይፈጠራሉ። እነዚህ ጋዝ ባብሎች እንግዲህ ወደ ቫፐር ፕሬሸር ሊኩዊዱ ቴምፕሬቸሩ እየጨመረ ሲሄድ የሚፈጠሩ የሊኩዊዱ ጋዝ ሞሌኪውሎች ናቸው እነዚህ ባብል የምንላቸው። ስለዚህ ባብልስ ኦፍ ቫፐር ካን አፒር ስራው ዘ ሊኩዊድ ዚስ ኢዝ ኮልድ ዘ ፊኖሜና ኢዝ ኮልድ ቦይሊንግ እንላለን ማለት ነው። ነገር ግን ፖይንት ምንለው የቦይሊንግ ፖይንት ምንለው ቬፐር ፕሬሸሩ ኤክስተርናል አትሞስፌሪክ ፕሬሸር ጋር እኩል በሆነ ቴምፕሬቸር ላይ የሚፈጠር ክስተት ነው ያ ቦይሊንግ ምንለው። ቤዚካሊ እንግዲህ ቦይሊንግ እና ኢቫፖሬሽን ስናይ እንግዲህ ሁለቶቹም ቴምፕሬቸር ፖዚቲቭ የሆናቸው ተርሞች ናቸው። እንግዲህ ኢንዶተርሚክ ናቸው። ሚኒንጋቸውን ስናይ ቦይሊንግ ማለት ቦይሊንግ ኢምፕላይስ ቫፖራይዜሽን ፕሮሰስ ዛት ተርንስ ሊኩዊድ ኢንቱ ጋዝ። እንግዲህ ቦይሊንግ ምን እናወራለን? ስለ ቦይሊንግ ካልነ ቫፖራይዜሽን ፕሮሰስን ዛት ተርንስ ሊኩዊድስ ኢንቱ ጋዝ። እንግዲህ ሊኩዊድ ቫልቮች ወደ ጋዝ የሚቀየሩበት ቴምፕሬቸር ላይ ያለ ነው ቦይሊንግ ምንለው። ወይን ኮንቲኒየስሊ ሂትድ እንግዲህ ቴምፕሬቸርን እየጨመርን ስንሄድ ሊኩዊዶች ወደ ባብሎች ይቀየራሉ፣ ጋዝ ባብሎች። ያ ቴምፕሬቸር ምን እንላለን? ቦይሊንግ እንላለን። ኢቫፖሬሽን ኢዝ ናቹራል ፕሮሰስ። እንግዲህ በተፈጥሮ ኢቫፖሬሽን አት ኦል ቴምፕሬቸር ላይ ያለ wherein the liquid changes into its form to gas due to the increase in temperature or pressure። ስለዚህ ኢቫፖሬሽን ምንድነው? በተፈጥሮ የሚከሰት ክስተት ነው። ሊኩዊድ ወደ ሊኩዊድ ፎርም የነበረው ወደ ጋዝ ፎርም በሚለወጥበት ጊዜ ቴምፕሬቸር እና ፕሬሸር ሲጨምሩ ያ ኢቫፖሬሽን እንላለን። ፊኖሚናን ካየን ይሄኛው ባልክ ነው ስራውት ሊኩዊድ ላይ ያለ። ቦይሊንግን ሰርፌስ ላይ አዘ ሰርፌስ ነው ቀደም እንዳየን። ቴምፕሬቸር ሪኩዌር ቱ ቦይሊንግ ኦከር ኦንሊ አት ቦይሊንግ ፖይንት ነው። ቦይሊንግ አት ቦይሊንግ ፖይንት። ነገር ግን ኢቫፖሬሽን ካየን ዜር ኢዝ ኢቫፖሬሽን አት ኤኒ ቴምፕሬቸር። በተፈጥሮ እንግዲህ በየትኛውም ቴምፕሬቸር ዜር ኢዝ ዋት ኢቫፖሬሽን በት ዜር ኢዝ ቦይሊንግ when temperature is at boiling point። ባብልን ካየን እንግዲህ ይሄ ባብሉ አንዱ ቦይሊንግ እና ኢቫፖሬሽን እንዳይበት ፊኖሜና ነው። ኮንሲደር እናደርግበት ክራይቴሪያ ነው። it forms bubbles። እንግዲህ ቦይሊንግ ባብልን ይፈጥራል። ቦይሊንግ ባብልን ይፈጥራል። ነገር ግን ይሄ ቦይሊንጉ ባብልን የፈጠረው ባብሉ ቫፐር ፕሬሸር እና ኤክስተርናል አትሞስፌሪክ ፕሬሸር እኩል ሲሆኑ ቦይሊንግ ፖይንት ላይ ደርሷል እንላለን። ነገር ግን ኢቫፖሬሽን የምንለው ነገር ምን አይፈጥርም? ባብሎችን አይፈጥራቸውም። እነዚህ ቁጥር ያሉ ነገሮች አይፈጠሩም በኢቫፖሬሽን ላይ። ነገር ግን ቦይሊንግ ላይ ስራውት ኦል ቦይሊንግ ዜር ኢዝ ባብልስ። ኤነርጂን ካየን ኤነርጂም ሌላኛው ክራይቴሪያ ነው። እነዚህ ቦይሊንግ እና ኢቫፖሬሽን የምንለይበት ሶርስ ኦፍ ኤነርጂ ኢዝ ሪኳየርድ። ኤነርጂ ያስፈልጋል። ቴምፕሬቸር ከፍ የምናደርግበት ሊኩዊድን ወደ ጋዝ ለመቀየር የሚያስችል ኤነርጂ ያስፈልጋል። ነገር ግን ይሄኛውን ኢቫፖሬሽን ስናይ ኤነርጂ ሳፕላይድ ባይ ዘ ሰራውንዲንግ። በተፈጥሮ ኤነርጂ እንግዲህ ናቹራል ፌኖሜና ነው፣ ናቹራል ፕሮሰስ ነው ብለናል። ኢቫፖሬሽን ዘን በናቹራል ፕሮሰስ ኤነርጂ ሳፕላይ ይደረጋል ማለት ነው። ስለዚህ ኤነርጂ ከሰራውንዲንጉ አለ፣ ዘን ኢቫፖሬሽን አለ ማለት ነው። ሌላ ቴምፕሬቸር ኦፍ ሊኩዊድ፣ የሊኩዊድን ቴምፕሬቸር ስናይ ሪሜንስ ኮንስታንት ነው። እዚህ ግን ሪዲዩስ ያደርጋል። ለምሳሌ ጠዋት ስንነሳ ጤዛ ምንለው እንግዲህ ጤዛው ላይ ፀሐይ ብርሃን ሲያርፍበት ይተናል። ያ ምን አለ ማለት ነው? ኢቫፖሬሽን አለ። ቦይሊንግ ግን የለም። እስቲ ላይ ውሃን ጨምረን እሳትን እየጨመርን እያነደን እሳትን ሳፕላይ እያደረግን ብንሄድ ያ ሊኩዊድ ዋተሩ ቴምፕሬቸር እየጨመረ ሲሄድ እንግዲህ ጋዝ ባብሎች ይፈጠራሉ። ዘን ያ ቴምፕሬቸር በጨመረ ቁጥር እንግዲህ ባብሎች ወደ ጋዝ ወደ ስቲም እያመለጡ ይሄዳሉ። ይሄ ፕሮሰስ ቦይሊንግ እንላለን ማለት ነው። ስለዚህ ዚስ አር ዘ ቤዚክ ዲፈረንስ ቢትዊን ቦይሊንግ ኤንድ ኢቫፖሬሽን። ሌላው
እንግዲህ እዚህ ጋር መጽሐፋችሁ ላይ ያው ዳይሬክት ነው የወሰድኩት። ቦይሊንግ ኦፍ ሊኩዊድ ሪኳየርስ ሰርቴን አማውንት ኦፍ ሂት ኢነርጂ ቱ ብሬክ ዘ ፎርስ አትራክሽን ቢትዊን ዘ ሞሌኪውልስ። እንግዲህ ቦይሊንግ ኢንዶተርሚክ ፕሮሰስ ነው ካልነ እንግዲህ ያ ኢንተርሞሌኩላር ፎርስ ብሬክ ለማድረግ ኢነርጂ ያስፈልገዋል። ያ ኢነርጂ ሂት ኢነርጂ ብለን ልንወስደው እንችላለን ማለት ነው። ቅድም እንዳልን ኢንተርሞሌኩላር ፎርስ ላይ እንዳየን the amount of heat energy necessary to bring about vaporization of fixed amount of liquid at a fixed temperature to gaseous state is called the heat of vaporization እንላለን። heat of vaporization, the amount of energy required to vaporize fixed amount of liquid at fixed temperature, heat of vaporization እንላለን። እንግዲህ heat of vaporization per mole of water at 25 ዲግሪ ሴልሺየስ እንግዲህ ይሄ ወደ ኬልቪን ሲቀየር ነው 25 ዲግሪ ሴልሺየስ ኤን 1 አትሞስፌር ኢዝ ዚስ አማውንት ነው። እንግዲህ የውሃ ሂት ኦፍ ቫፖራይዜሽን አት ሩም ቴምፕሬቸር በሩም ፕሬሸር አንድ አትሞስፌር ላይ ዚስ ኢዝ ኮልድ the molar heat of vaporization ይባላል። molar heat of vaporization of water at 25 degree Celsius and 1 atmosphere 44 times 10 the power of 3 ጁል ማለት እንችላለን። ኪሎ 10 the power of 3 ስለሆነ ያ molar heat of vaporization ይባላል ማለት ነው። molar heat of vaporization is the amount of heat needed to convert 1 mole of liquid at its boiling point to gas። እንግዲህ በቦይሊንግ ፖይንት ላይ አንድ ሞል ኦፍ ዋተር ሞሌኪውል ወደ ጋዝ መቀየር እንግዲህ ሞላር ሂት ኦፍ ቫፖራይዜሽን ፎር ዋተር ይባላል። ነገር ግን ለማንኛውም ሞሌኪውል አንድ ሞል ኦፍ ሊኩዊድ በቦይሊንግ ፖይንት ወደ ጋዝ መቀየር ምን ይባላል? ሞላር ሂት ኦፍ ቫፖራይዜሽን እንላለን። it is equal to what? the amount of energy that is released when 1 mole of vapor condenses to liquid at boiling point of the liquid። ስለዚህ molar heat of vaporization is equals to negative molar heat of condensation። እንግዲህ condensation ማለት the amount of heat released when released ለምናነ exothermic process ስለሆነ ማለት ነው። when 1 mole of gas is converted to liquid at its condensation point ያ እንግዲህ ሞላር ሂት ኦፍ ቫፖራይዜሽን ካልነ አት ኢትስ ቦይሊንግ ፖይንት ነው። ቫፖራይዜሽን ካልነ ሞላር ሂት ኦፍ ኮንደንሴሽን ካልነ ደግሞ አት ኢትስ ዋት ኮንደንሴሽን ፖይንት ነው። ስለዚህ ሞላር ሂት ኦፍ ኮንደንሴሽን እንላለን ማለት ነው። ዘ አማውንት ኦፍ ሂት ሪሊዝድ when 1 mole of gas is converted to liquid at its condensation point molar heat of condensation እንላለን። እንግዲህ molar heat of vaporization and molar heat of condensation በአማውንታቸው እኩል ናቸው፣ ነገር ግን በሳይናቸው ኦፖዚት ናቸው። ይሄኛው ኢንዶተርሚክ ፕሮሰስ ነው፣ ይሄኛው ኤግዞተርሚክ ፕሮሰስ ነው። ስለዚህ molar heat of vaporization molar heat of condensation molar heat of vaporization ካልነ at its boiling point ነው፣ the amount of temperature required ነው ወይም energy required ነው። molar heat of condensation ካልነ ግን the amount of energy removed at its condensation point ነው። note that vaporization is endothermic process whereas condensation is exothermic process ይላል። ስለዚህ ሁለቶቹም ኦፖዚት ናቸው ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ኤነርጂ ቼንጅ ኢን ሊኩዊድ ስቴት እና ሊኩዊድ ስቴት ቀጣይ በሶሊድ ስቴት እስከምንገናኝ ድረስ ሰላም ሁኑ። ኮሜንት የምታደርጉት ካለ ኮሜንት አድርጉ፣ ያልገባችሁም ካለ ሌላ ተደራሽነት እንዲኖረው ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።